እንግዲህ እንኳን ደህና መጣችሁ። የዛሬው ጥልቅ ዳሰሳችን የሚጀምረው ከሰማዩ ነው። አዎ፣ ስለ አንድ በጣም ትልቅ ዓመፅ፣ ስለ አንድ የሕግ ክርክር እና ይህ ክስተት የፍጥረትን ዓለም ዕጣ ፈንታ እንዴት እንደቀየረው ነው የምናየው። በእጃችን ያሉት ምንጮችም ይህንን ሰማያዊ ግጭት እንደ አንድ ታላቅ የሕግ ድራማ ነው የሚተነተኑት። የእግዚአብሔር ያገዛዝ ሥርዓት እንዴት እንደተገዳደረው፣ ክሱ ምን ያህል ስልታዊ እንደነበር እና ደግሞ ለምን ፈጣን ፍርድ እንዳልተሰጠ ለማሳየት የተለያዩ የመጽሐፍ ቅዱስ ክፍሎችን ይጠቅሳሉ። አዎ፣ ዓላማችንም የቀረቡትን መከራከሪያዎች፣ የተደበቀቁትን ስልቶች እና ከድርጊቶቹ በስተጀርባ ያሉትን ምክንያቶች መፈተሽ ነው። እሺ፣ እንግዲያው እስቲ ይህን ውስጥ ሰልብ ጉዳይ መፍታት እንጀምር። ከመሰረቱ እንጀምር አይደል? ማንኛውም መንግስት የአገዛዝ ማዕከል አለው። ልክ ነው። በእነዚህ ጽሑፎች መሰረት የእግዚአብሔር አገዛዝ የሚተገበረው በዙፋኑ በኩል ነው። እግዚአብሔር ዙፋኑን በሰማይ አዘጋጀ ይላል። ዙፋን ስንል ግን ቃል በቃል ወንበር ነው ወይስ ከዛ የጠለቀ ትርጉም አለው? በጣም ጥሩ መነሻ ነው። ዙፋኑ የአገዛዝ ሥልጣን ምልክት መሆኑ ግልጽ ነው። ነገር ግን ምንጮቹ ከምልክትነት ባለፈ የአገዛዙን ባህሪ የወስን እንደሆነ ነው የሚያሳዩት። እንዴት ማለት? ማለት ዙፋኑ ላይ ማን እንደተቀመጠ ብቻ ሳይሆን ያ ዙፋን በምን ላይ እንደቆመ ወሳኝ ነው። ምንጮቹ መዝሙር 89:14ን ይጠቅሳሉ። ጽድቅና ፍርድ የዙፋንህ መሠረት ናቸው ይላሉ። ጽድቅና ፍርድ? አዎ፣ የአገዛዙ መሠረት ሁለት ምሰሶች አሉት ማለት ነው። ጽድቅና ፍርድ። ቆይ እዚህ ጋር አንድ ጥያቄ አለኝ። ጽድቅና ፍርድ ብዙ ጊዜ እንደ ተቃራኒ ነው የሚታዩት። ፍርድ ጥበቅ ነው፣ ሕግን ተከትሎ የሚሄድ ነው። እውነት ነው። ጽድቅ ወይም ፍቅር ደግሞ ይቅር ባይና አዛኝ ነው። ምንጮቹ እነዚህን ሁለት ሐሳቦች እንዴት ነው በአንድ ዙፋን ላይ እንደ አንድ መሠረት የሚያስቀምጧቸው? አይጋጩም ወይ? ይህ ነው እንግዲህ ነጥቡን አስገራሚ የሚያደርገው። በእነዚህ ትንታኔዎች አረዳድ ሁለቱ አይጋጩም ብቻ ሳይሆን አንዱ ያለ ሌላው ሊኖር አይችሉም። ገባኝ። ፍትሕ ያለ ፍቅር ጭካኔ ይሆናል። ፍቅሩም ያለ ፍቅር ደግሞ ሥርዓት አልበኛነትን ይፈጥራል። ኦኬ። ስለዚህ የእግዚአብሔር አገዛዝ በእነዚህ ሁለት ምሰሶች ላይ ነው የቆመው እና ይሄ ፍቅር ደግሞ እንዲሁ በስሜት ደረጃ ብቻ የሚቀር አይደለም። ታዲያ ምንድን ነው? ጸሐፊዎቹ ወደ ሮሜ 13:10 ይወስዱና ፍቅር ለባልንጀራ ክፉ አይደርግም፣ ስለዚህ ፍቅር የሕግ ፍጻሜ ነው ከሚለው ጋር ያገናኙታል። ኦኬ፣ ገባኝ። ስለዚህ ፍቅር መርህ ነው፣ ሕጉ ደግሞ የዛ መርህ ተግባራዊ መግለጫ ነው ማለት ነው። በትክክል ልክ እንደ አንድ ማሽን የአሰራር መመሪያ ማለት ነው። ማሽኑ በትክክል እንዲሰራ ከተፈለገ መመሪያው መከበር አለበት። በጣም ጥሩ አገላለጽ ነው። የፍጥረታት ዓለምም በሰላምና በሥርዓት እንዲኖር የፍቅር ሕግ መከበር አለበት ነው የሚዩት። ሕጉ ለመጨቆን ሳይሆን ለደህንነታቸው ዋስትና እንዲሆን የተነደፈው። አዎ፣ ፍቅር የሕግ ፍጻሜ ነው ማለት ሕጉን ስትብቅ የምትገልጸው ፍቅርን ነው ማለት። እሺ፣ ይህን ያህል ግልጽና ምክንያታዊ ከሆነ ችግሩ ከየት መጣ? እንዲህ በፍቅርና በፍትሕ ላይ የተመሠረተን ሥርዓት ማን ነው የሚቃወመው? እዚህ ላይ ነው እንግዲህ ድራማው የሚጀምረው። እሺ፣ ይህንን ሥርዓት የተገዳደረው አንድ አካል ነበር። ምንጮቹ ኢሳይያስ 14ን ይጠቅሳሉ። አንተ አጥቢያ ኮከብ፣ የንጋት ልጅ ሆይ እንዴት ከሰማይ ወደክ ይላሉ። ይህ እንግዲህ ሉሲፈርን ነው አይደል? አዎ፣ በምንጮቹ አገላለጽ ሄሌል ወይም ሉሲፈር በልቡ ወደ ሰማይ አርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አረጋለሁ አለ ይላሉ። ይህ እኮ ዝም ብሎ አለመታዘዝ አይደለም። ይህም መፈንቅለ መንግሥት የማድረግ ያህል ነው። በትክክል ዙፋኑን መቆጣጠር። ይህ ማለት የአገዛዙን መሠረት የመቀየር ፍላጎት ነበረው ማለት ነው። ዝም ብሎ አመፅ ብቻ ሳይሆን አማራጭ የአገዛዝ ፍልስፍና ነበረው። አዎ፣ የእነዚህ ትንታኔዎች ዋና መከራከሪያ ነጥብ ይሄ ነው። አመፁ የተነሳው ጌታ ኢየሱስ በዙፋኑ ላይ ከመቀመጡ በፊት እንደሆነ ያስረዳሉ። ስለዚህ ለፍጥረታት ዓለም የአገዛዝ ሥልጣን የቀረበ ቀጥተኛ ተግዳሮት ነበር። ቀጥተኛ ተግዳሮት፣ ዝም ብሎ በኃይል መቆጣጠር ሳይሆን የኔ የአገዛዝ መንገድ ከዚህኛው ይሻላል የሚል ክርክር ነበር የጀመረው። በጣም የሚገርም ነው። ታዲያ ይህንን ዙፋን ለመቆጣጠር ምን አይነት ስልት ተጠቀመ? ጦርነት ከፍቶ አልተሳካለትም። ምንጮቹ ስለ ስልቱ ምን ይላሉ? ጦርነቱ አካላዊ ከመሆኑ በፊት የሐሳብና የሕግ ጦርነት ነበር። የሕግ ጦርነት? አዎ፣ ቀጥተኛ ጥቃቱ ያነጣጠረው በእግዚአብሔር የአገዛዝ መሠረት ላይ ነው። ማለትም
በፍቅር ሕግ ላይ። እሺ፣ የሰይጣን ክስ ሕጋዊ መሠረት ያለው ይመስል የቀረበ በጣም የተራቃቀ እና አመክንዮአዊ መስሎ የሚታይ ክስ ነው። ምን አይነት ክስ ነው? ክሱ ባጭሩ ይሄ ነው። የእግዚአብሔር ትእዛዛት ፍጥረታት ሊጠብቋቸው የማይችሉ ፍጽምና የጎደላቸው ናቸው። ስለዚህ በእነዚህ ትእዛዛት ላይ የተመሠረተ አገዛዝ ኢፍትሐዊ ነው። ዋው! ይህ እኮ አእምሮውን የሚያዞር ክስ ነው። በጣም። በሌላ አነጋገር ይህ የአሰራር መመሪያ የተሳሳተ ነው፣ ሰራተኞችን ለውድቀት እያመቻቸ ነው እያለ ነው ማለት ነው። የዚህ ድፍረት ከየት የመጣ ነው? የክሱ አንድምታ እጅግ በጣም ከባድ ነው። ምንጮቹ እንደሚተነትኑት ይህ ክስ እውነት ከሆነ ሁለት አስደንጋጭ መዘዞች ይኖሩታል። እሺ፣ የመጀመሪያው ምንድን ነው? አንደኛ፣ ፍጥረታት ሊጠብቁት ማይችሉትን ሕግ የሚሰጥ አምላክ እያወቀ እንዲሳሳቱ ስለሚያደርግ ውሸታም ይሆናል። እውነት ነው። ይህን ማድረግ ትችላላችሁ ሲል እውነቱን የተናገረ አይደለም ማለት ነው። ልክ ብለሻል። ሁለተኛውስ? ሁለተኛው ደግሞ የከፋ ነው። ፍጥረታትን ሊጠብቁት በማይችሉት ሕግ ጥሰት የሚፈርድባቸው ከሆነ ያ አምላክ ነፍሰ ገዳይ ይሆናል። ነፍሰ ገዳይ? አዎ። ምክንያቱም የሕጉ ውጤት ሞት ከሆነ እና ሕጉ ራሱ ሊጠበቅ የማይችል ከሆነ ፍጥረታቱን ሆን ብሎ ወደ ሞት እየመራቸው ነው ማለት ነው። ስለዚህ በሰይጣን አመቅኞ ሕጉ ራሱ የሞት መሳሪያ ነው። አዎ። እግዚአብሔር ደግሞ በገዛ ሕጉ ውሸታምና ነፍሰ ገዳይ ነው። ይህ እኮ የሕግ ክርክር ጥግ ነው። እግዚአብሔርን በገዛ ሕጉ ወንጀለኛ አድርጎ ለመክሰስ ያህል ነው። በዚህ አመክንዮ መሰረት መፍትሄው ምንድን ነው? በሰይጣን ክስ መሰረት መፍትሄው ግልጽ ነው። በመጀመሪያ ይህ የማይቻል ሕግ መሻር አለበት። እሺ። ሁለተኛ፣ በዚህ ኢፍትሐዊ ሕግ ላይ የተመሰረተው የእግዚአብሔር አገዛዝ መቆም አለበት። ከዚያም ዙፋኑ ክፍት ይሆናል ማለት ነው። ይሄ ነው የክርክሩ ዋና ነጥብ። ዋናው ነጥብ ይሄ ነው። የክሱ ክብደትና ስልጣናዊነት በጣም ያስገርማል። ምንጮቹ ይህንን ክስ ከሰይጣን ማንነት ጋር እንዴት ያገናኙታል? በጣም በሚያስደንቅ መንገድ ነው። ዮሐንስ 8:44 ላይ ሰይጣንን ከመጀመሪያ ነፍሰ ገዳይ እና የሐሰት አባት በማለት ይገልጸዋል። አዎ። ምንጮቹ እንደሚሉት ሰይጣን በእግዚአብሔር ላይ ያቀረበው ክስ ነፍሰ ገዳይ እና ውሸታም እንደ እውነቱ ከሆነ የራሱ ማንነት ነጸብራቅ ነው። የራሱን ባህሪ በእግዚአብሔር ላይ የማላከክ ስልጠት ነው። ልክ። እንግዲህ እንዲህ አይነት የህልውና ጥያቄ የሚያስነሳ ክስ ሲቀርብ የእግዚአብሔር ምላሽ ምን ነበር? ሁሉን ቻይ እንደመሆኑ መጠን ክሱን ያቀረበውን አካል ወዲያውኑ ሊያጠፋው ይችል ነበር አይደል? ይችል ነበር፣ ግን አላደረገውም። ይህ ነው ጉዳዩን ውስብስብነትን የሚያሳየው። ፈጣን ጥፋት አልነበረም ምላሹ። ታዲያ ምን ነበር? ምንጮቹ የእኛ ጴጥሮስ 2.4ና ይሁዳ 1.6ን በመጠቅስ ኃጢአት የሠሩት መላእክት ታስረው ለፍርድ ይጠበቃሉ እና በጨለማ ጉድጓድ እንደተጣሉ ይገልጻሉ። በጨለማው ጉድጓድ ታስረው? ይሄ አገላለጽ እስር ቤት ይመስላል። ምንጮቹ ግን ይህን እንዴት ነው የሚተረጎሙት? ቃል በቃል ነው? እዚህ ላይ ነው እንግዲህ ምንጮቹ አንድ በጣም የሚገርም ግንኙነት የሚፈጥሩት። ታርታሮስ ሚለውን ቃል ሲጠቀሙ ቃል በቃል እስር ቤት ማለታቸውን እንዳልሆነ ይከራከራሉ። እሺ። ይልቁንም ይህንን ጨለማ ከዘፍጥረት 1.2 ጋር ያነሳጽሩታል። ከዘፍጥረት መጀመሪያ ጋር? አዎ። ዘፍጥረት ምድርም ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበረ ይላል። አዎ፣ አስታውሰዋለሁ። ያንን ኃይለ ቃል በመጠቅስ ያ ጨለማ የነሱ የሥራት ቦታ ማለትም የተግባር ክልላቸው የተገደበበት ምድር እንደሆነች ይተነትናሉ። ገባኝ። ስለዚህ መታሰር ማለት እንቅስቃሴያቸው በምድር ላይ ብቻ እንዲወሰን መደረጉን ያመለክታል ያሉ ነው። በትክክል። ይህ በጣም አስገራሚ ትርጓሜ ነው። ሰይጣንና ተከታታዮቹ በምድር ላይ ታስረዋል ማለት ከሆነም ይህ ወዲያውኑ ወደ ዋናው ጥያቄ ይመልሰናል። እግዚአብሔር ለምን ወዲያውኑ አላጠፋቸውም? ልክ ነሽ። ክሱ ውሸት ከሆነ ውሸታሙን ወዲያውኑ አስወግዶ የክርክሩን መዝገብ መዝጋት አይሻልም ነበር? ይሄ በጣም ወሳኝ ጥያቄ ነው። ምክንያቱ ከኃይል ማነት ሳይሆን ከጥበብና ከፍትህ የመነጨ እንደሆነ ምንጮቹ ይከራከራሉ። እስቲ አስቢው። እሺ። አንድ ዝነኛ ሳይንቲስት ዓለምን የሚቀይር ፎርሙላ ይፋ አረገ ይንበል። አንድ ተቀናቃኝ ሳይንቲስት ደግሞ ብድግ ብሎ ይህ ፎርሙላ የተሳሳተ ነው፣ በዚህ ፎርሙላ የሚሰራ ማንኛውም ማሽን ይፈንዳል ብሎ ቢክስ፣ ዝነኛውን ሳይንቲስት ተቀናቃኙን ዝም ቢያሰኘው ወይም ቢያስገድለው ምን ይሆናል? ሌሎቹ ሁሉ ይጠራጠራሉ። ምናልባት የተናገረው እውነት ስለነበር ነው ዝም ያሰኘው ብለው ያስባሉ። ጥርጣሬው ይቀራል። በትክክል። ልክ እንደዛው
ምንጮቹ እንደሚሉት ሰይጣን ወዲያውኑ ቢጠፋ ክሱን የሰሙ ሌሎች ፍጥረታት፣ መላእክት በእግዚአብሔር ላይ ዘላቂ ጥርጣሬ ሊያድርባቸው ይችላል። እግዚአብሔር ክሱ እውነት ስለነበር ማስረጃውን ለማጥፋት ኃይል ተጠቀመ የሚል መረዳት ሊፈጠር ይችላል። አዎ፣ ይህ ጥርጣሬ ደግሞ በፍቅር ላይ በተመሰረተው አገዛዝ ላይ እንደ ካንሰር ሊሰራጭ ይችላል እና የችግሩ ስር ማለትም ጥርጣሬው እስካልተነቀለ ድረስ ወደፊት ሌላ ሁለተኛ እና ሶስተኛ ዓመፅ ሊያስነሳ ይችላል። ልክ ነው። ስለዚህ ፍርዱ የዘገየው ክሱ ውሸት መሆኑን በተግባር ለማሳየት ጊዜና መድረክ ለመስጠት ነው ማለት ነው። በንድፈ ሐሳብ ሳይሆን በማስረጃ ለማሸነፍ። ይህ ነው እንግዲህ ነገሩን ውስብስብ የሚያደርገው። ምንጮቹ እንደሚሉት ችግሩ የኃይል ጉዳይ አልነበረም፣ የእውነትና የፍትህ ጥያቄ ነበር። ስለዚህ መፍትሄውም በኃይል ሳይሆን በማስረጃ መሆን ነበረበት። ክሱን ውድቅ የሚያደርግ አንድ ሕያው ማስረጃ ማቅረብ ግድ ሆነ። የፍቅር ትእዛዛት ሊጠበቁ የሚችሉ እና ለሕይወት መሰረት እንደሆኑ በተግባር ማሳየት አስፈላጊ ሆነ። ይህ መዘግየት ፍጥረታት ሁሉ የእግዚአብሔር የአገዛዝ መንገድ ትክክለኛና ፍትሐዊ መሆኑን ያለምንም ጥርጣሬ እንዲያረጋግጡ ዕድል ይሰጣቸዋል። አዎ፣ ስለዚህ ፍርዱ የዘገየው ለጭካኔ ሳይሆን እውነት ፍንጡላ እንድትወጣና የሁሉም ልብ እንዲረካ ሲባል ነው። እንግዲህ የዛሬው ዳሰሳችን አንድ አስደናቂ ታሪክ ይዞን ተጓዛ። ከሰማይ ዙፋን ጀመርን፣ መሰረቱ ፍቅርና ፍትር መሆኑን አየን። ከዚያም ይህንን ስርዓት ለመናድ የቀረበውን እጅግ ስልጣዋኒና አእምሮን የሚያዞር የሕግ ክስ ተመለከትን። ክሱም የእግዚአብሔር ሕግ አይቻልም፣ ስለዚህ አገዛዙ ኢፍትሐዊ ነው የሚል ነበር እና በመጨረሻም ለዚህ ክስ የተሰጠው መለኮታዊ ምላሽ ፈጣን ጥፋት ሳይሆን እውነት በተግባር እንድትረጋገጥ የተሰጠ ጊዜና መድረክ መሆኑን ከምንጮቹ ተመልክተናል። አዎ፣ ይህ ሁሉ ዓለም አቀፋዊ የሕግ ክርክር አንድ መሠረታዊ ጥያቄ በፊታችን ያስቀምጣል። ምንድን ነው እሱ? የእግዚአብሔር የፍቅር ሕግ በእርግጥ ሊተገበር የሚችል ነው ወይስ አይደለም? ምንጮቹ እንደሚሉት ይህ የክርክር መድረክ ምድር ናት። ክሱ አሁንም አልተዘጋም። ይህ እውነት ከሆነ በዚህ ዓለም ውስጥ የምናያቸው ትግሎች፣ ግጭቶች እና የእያንዳንዱ ሰው የሚወስነው ውሳኔ የዚህ ታላቅ ክርክር አካል ሊሆን ይችላል። እያንዳንዱ የሰው ልጅ ምርጫ። አዎ፣ እያንዳንዱ ምርጫ ለዚህ ጥንታዊ ክስ መልስ ለመስጠት የሚቀርብ ማስረጃ ቢሆንስ? ይህ አድማጩ ሊያስብበት የሚገባ ነጥብ ነው።